ህብረተሰቡ የሚያነሳውን የመንገድ ግንባታ ጥያቄ ለመመለስ የህብረተሰቡ ተሳትፎ እንደሚያስፈልግ የሰሜን ሸዋ ዞን መንገድ መምሪያ አሳሰበ። በዞኑ የሚገኙ 51 ቀበሌዎችን የመንገድ ግንባታ ተጠቃሚ ለማድረግ እስከ 2017 ገንብቶ ለአገልግሎት ክፍት ለማድረግ አቅዶ እየሰራ እንደሚገኝ መምሪያው ገልጿል። ገንዘብ ታደሰ መንገድ የሰዎችን ማህበራዊ ኢኮኖሚያዊ ተጠቃሚነት ለማረጋገጥ ፋይዳው እጅጉን የጎላ ነው። የሰሜን ሸዋ ዞን መንገድ መምሪያ በዞኑ ያለውን የመንገድ ሽፋን በማስፋት በ2017 ዓ.ም በዞኑ የሚገኙ ቀበሌዎችን ሙሉ በሙሉ ከወረዳ የማገናኘት ስራ አቅዶ እየሰራ ይገኛል። በበጀት ዓመቱ 11 ወር 167 ኪሎ ሜትር መንገድ የቆረጣና ጠጠር የማልበስ ስራ እንዲሁም 1200 ኪሎ ሜትር ነባር መንገዶችን የመጠገን ስራ እየሰራ እንደሚገኝም ተገልጿል። ይሁን እንጂ 51 የሚሆኑ ቀበሌዎች መንገድ የሌላቸው መሆናቸውንም የዞኑ መንገድ መምሪያ ኃላፊ አቶ ሳሳው ጌታ ይናገራሉ። ዞናችን የመንገድ ስራ የምናስተባብረው በ22 የገጠር ወረዳዎች ነውና እነዚህ 22 የገጠር ወረዳዎች በመሰረታዊነት ከዋና መንገድ የቀበሌዎች በተለይ ከዋና መንገድ ጋር መገናኘት አለባቸው ብለን በ2017 ሁሉም ቀበሌዎቻችን መገናኘት አለባቸው ብለን እየሰራን ነው። በዞናችን 382 የገጠር ቀበሌዎች አሉ። ከነዚህ ውስጥ 51 ቀበሌዎች በ2014 የመጨረሻ ግምገማችን ከዋና መንገድ ጋር ያልተገናኙ ስለመሆናቸው አረጋግጠናል። የህዝቡ ጥያቄዎች ምላሽ እንዲያገኙ መምሪያው በትኩረት እንደሚሰራ ያነሱት ኃላፊው ችግሩ አሁንም የህዝቡ የመልካም አስተዳደር ጥያቄ ሆኖ እንደሚገኝም አስገንዝበዋል። ዘርፉ እጅግ በጣም ከፍተኛ የህዝብ ጥያቄ ያለበት ዘርፍ ነው የመንገድ ዘርፍ። ለአብነት በህዝብ ተወካዮች ምክር ቤት አባላት በየወረዳው የወከሏቸውን ህዝብ ወርደው አወያይተዋል፣ አግኝተዋል። ተሰብስበው እንደ ዞን የሚመጡ ጥያቄዎች ከ60% በላይ ጥያቄዎች አዲስ መንገድ ግንባታና የነባር መንገዶች ጥገና ነው። ስለዚህ ይሄ ስራ የህዝባችን ቁጥር 1 ጥያቄ ስለመሆኑ ስምምነት ላይ ተደርሷል። በዚህ መሰረት ህዝባችንም እያወያየን ነው፣ ምንችለውን እየሰራ ነው። የመንገድ ጥያቄ በመንግስት ብቻ የሚመለስ ባለመሆኑ ሌሎች መንግስታዊ ያልሆኑ ተቋማት የእናቶችን የሰቆቃ ድምጽ ለማስቀረት የአርሶ አደሩን ተጠቃሚነት ለማረጋገጥ በዘርፉ ላይ ቢሰማሩ የተሻለ ውጤት ማስመዝገብ እንደሚቻልም ተመላክቷል። ለአብነትም የአንጎለላ ጠራ ወረዳ አንጋዳ ቀበሌ የተሰራው የመንገድ ፕሮጀክት ተነስቷል። አንጎለላ ጠራ ወረዳ አንጋዳ ቀበሌ አንድ መንገድ መርቀን መተናል። ካሁን በፊት በወረዳው አቅም ተሞክሮ ተሰርቶ ግን ደግሞ ለአገልግሎት ክፍት ያልሆነ ለረጅም ዓመታት ህዝቡ ሲሰቃይበት የነበረ የአውሮፓ ህብረት የዩሮፒያን ዩኒየን ለመንገድ ጥገና 4 ሚሊዮን በጅቶልን እሱ መንገድ አጠናቀን መርቀናል፣ ለአገልግሎት ክፍት አድርገናል። ይሄን ሞዴል ተከትለው ሁሉም መንግስት ያልሆኑ ተቋማት በዘላቂ በሆኑ የህብረተሰቡ ጥያቄዎች ላይ ትኩረት አድርገው እንዲደግፉን የመንግስታዊ ላልሆኑ ተቋማት ጭምር ጥሪ ማድረግ ፈልጋለሁ። በማህበረሰቡ ትብብር የሚሰሩ መንገዶች የህብረተሰቡ ችግር እየፈቱ በመሆናቸው በዞኑ የትኛውም አካባቢ የሚገኝ ማህበረሰብ የመንገድን ችግር ለመፍታት ትብብራቸውን አጠናክረው ሊቀጥሉ እንደሚገባም ተገልጿል።